ሶሪ ይሰማሉ? ያ አለ ኦኬ ያ ልክ ሞሪኖ የትም ፍጩ ዱቄቱን አንቺው እንዳለው ማለት ነው። ሰዎች የተለያየ እይታ ቢኖራቸውም ግባቸው አንድ ነው። አንድ ዜሮ ሲደመር 10ም 10 ነው። አንድ ሲደመር 9ም 10 ነው። አንድ ስምንት ጥያቄ ሲደመር ልጠይቅ 2ም 10 ነው። አንድ ጥያቄ ልጠይቅ አንድ እስኪ አዳምጣ በዚች ምድር ላይ አዳምጣ። እኔ ደግሞ እንደዛ አላምንም። ምክንያቱም ምሳሌ ስሰጥ በመጀመሪያ ለፈጣሪ ምሳሌ እንደዚህ አይነት በፍጡር አይሰጥም። ይሄ ቁጥር ምንድነው? እሱ የስምምነት ጉዳይ ነው። የተስማማ ነው። እንዲህ ቢደምረን እንደዚህ ቀንሰን እንደዚህ አካፍለን እንደዚህ ይመጣል ያልነው የቁጥር ጉዳይ ነው። የስምምነት ጉዳይ ነው። ፈጣሪን ደግሞ በእኛ በስምምነት አይደለም እንደዛ የምናጸድቀው። እንደዚህ ቢሆን እንደዛ ብለን የምናጸድቀው አይደለም ማለት ነው። ሰዎች እንደዚህ ስላሉ በቃ እነሱም ትክክል ናቸው ያም ትክክል ነው ብለን የምንወስደው አይደለም። አዎ ሁላችንም እግዚአብሔር ነው። ሰው ሁሉ ዓላማው ወደ ገነት እንዲገባ ነው። ያንኛው ሙስሊሙ መቼም ገሃነም ለመግባት አይደለም ዓላማው። አዎ ገነት ለመግባት ነው እስልምና ውስጥ የሚታገለው። ክርስቲያኑም እንደዛው፣ ሌላውም ሴክት እንደዛው። ያን ወደ አንድ ዓላማ ውሽዝ ገነት የመግባት የሚለውን ኢንቴንሽን ስለያዙ የተለያየ እንትን ቢሆንም ችግር የለውም የሚል አያመጣውም ማለት ነው። ኤግዛምፕል በራሱ ስህተት ስለሆነ። ኤኒዌይስ ወደ ቶፒካችን ስንመለስ አላህ ወደ ማን ያማልዳችኋል የሚል ነው የመጀመሪያ ጥያቄያችን። አላህ አማላጅ ነው ብለህ ታምናለህ? ቅድሚያ እኮ ምን ላድርግ መሰለክ፣ አንተ የኛን በደንብ አላጠናኸው፣ በደንብ ፕራክቲስ አላደረግከውም በደንብ ወይም መልስልኛ። መልስ ችግር የለውም። ኖ አንገናኝም። ማስጀመር በጣም ሀሳብ እንለያያለን። በጣም እስኪ መልስልኝ። ችግር የለውም። አስረዳውን። 1200 ሰው አለው። 200 ሰው በትንሹ ሙስሊም ነው። ለእነሱ ስትል 1200 ሰው አንድ ነገር አዳምጠኝ። ላኢላሃ ኢለላህ ሙሐመድ ረሱሉላህ ይችን በሏት አንድ ጊዜ፣ ከዛ እያይዘን ወደ ጀነት። ኢላ ማለት በራሱ ደሞን ጋር ማለት ነው። ቆይ አትፈራ። ኢንተሃ እርፍ እኮ ነው 1200 ሰው በቃ እርፍ። አዳምጥሽ አሁን አባቱ የሚያስቸግረኝ ነገር ደግሞ እሺ አዳምጣውን ባጠፎስ። ኤኒዌይስ ሰዎች ሁሉ ላኢላሃ ኢለላህ እንዲሉ መሐመድ ሊሰብክ ሳይሆን የመጣው ሊጋደል ነው የመጣው። ሳይ ሙስሊም 1 ላይ፣ ሳይ ሙስሊም 25 ላይ፣ ቡሃሪ 24 ላይ ቼክ አድርጋቸው። መሐመድ እንደዚህ ብለው ሊገል ነው የመጣው። ይህንን መንፈስ ደግሞ ከየት ነው የወሰደው? ኢላ የሚለው በራሱ የሙንጋር ሲሆን አስቀድሞ በእንትኖች ሲመለክ የነበረው ጣዖት ህፃናት የሚሰዋለት ስለሆነ ነው። ስለዚህ ያንን ያስከተለው። ይሄ የምትከተለው ግን ጀስ የሆነና አላህ ብለህ የምትከተለው አካል ምልጃ ያቀርባል አያቀርብህም? ጥያቄውን መመለስ ከቻልክ ሜይ ቢ ማይክን አንሳና ይህንን ብቻ ድረስ አድርግልን። አላሁ ስብሓነሁ ወተዓላ እኔን አንተንም የፈጠረ ወይም ደግሞ በግሪከኛ እግዚአብሔር የምንለው ማለት ነው። እግዚአብሔር አላህ ማለት ነው። ሰምተኛታለ? በግሪከኛ እግዚአብሔር ግሪከኛ እንደ እግዚአብሔር አለማወቅ በናት ለካ ግሪክ ሽዬ ነው እግዚአብሔር እያልኩ እየጠራ ያለሁት። እኔ አማርኛ መስሎ ነበር። ችግር የለውም በቃ ግዕዝ መስሎ ነበረ። ለካ ግዕዝ አይደለም ግሪከኛ ነው። ግሪክ ሽዬ ነው። እግዚአብሔር ማለት ግዕዝ ነው አይደል? አይ ኖ ግዕዝ አይደለም በቃ ግሪክ ነው። እኔ ችዬ ነው ግሪከኛ ሰብ ቀሊሳን ነው ያልሙህም ልፈለኩት ችግር የለውም በቃ ችግር የለውም። አገላጻችን ወይም በአማርኛ ወይም ደግሞ ይሄ በግዕዝ ስንጠቀም ፈጣሪ እንደምንለው ሁሉ ማለት ነው። ፈጣሪ አምላክ እንደምንለው ሁሉ እግዚአብሔር ብለን ደግሞ በግዕዝ ልንገልጸው እንችላለን። አላህ ብለን ደግሞ በአረበኛ እንገልጸዋለን። ግን ከአላህ ደግሞ በላጮቹ በአረበኛ ቶፒኩ ላይ ደግሞ ማለት ነው። ምንድን ነው የጠየቁ? እኔ የጠየቁ ምንድን ነው? ልመጣ እኮ ነው ልመጣ ነው። አላህ ያማልዳችኋል ወይ ምናምን የምትለው ማለት ነው። ሲጀመር መጀመሪያ እኔም አንተንም የፈጠረው አላህ ስብሓነሁ ወተዓላ አልፈጠረኝም። መቼም እኔ የፈጠረኝ ነው አንተ የፈጠረ አንተ የፈጠረው ነው የፈጠረኝ።
እሺ ለምን መልስ ላይ አገባም ወዳጄ? ኧረ ተው አታዝገን። አላህ ምንም እያዘ ያማልዳችሁም አያማልዳችሁም። አላህ ስራ የሰው ልጅ የስራ ውጤት ከፋይ ነው እንጂ ሌላ ማልማለድ ምናምን እንዲህ ይሄን ቃል እንደተጠቀምከው ራስህ እንደ ስኮ ነው ፈጣሪ እኮ ነው። ስለዚህ አላህ አማላጅ አይደለም እያልከኝ ነው። አንደኛ ደግሞ እንትን የምትለው ነገር ማለት ነው መልካም መልካሞችን እስኪ አንሳ ቁርአን ላይ ለምሳሌ አንተ ስለመግደል ኧረ ተው አንድ ሰው የገደለ ወላሂ ቁርአን ላይ ረፍ ቆይ ቁርአን ላይ ነው በአላህ አንድ ጊዜ ቁርአን ላይ ነው አንድ ሰው ፕሊስ አትረብሽ። አንተ የምትጠቅሰው ልንገርህ ሱራ 5:33 ላይ የምትጠቅሰው ከአይሁዶች ሌጀንድ የተሰረቀ መጽሐፍ ነው፣ እሱ ክፍል ነው። ስለዚህ አትጥቀሰው፣ አይጠቅምህም። ለእናንተ አዋጣም እሱ ጥቅስ። አዙሬ ልገርፍህ እችላለሁ በሱ ጥቅስ። ስለዚህ አትጥቀሰው፣ ገና ከምላስ ሳይወጣ አውቀዋለሁ። ኤኒዌይስ እኔ የጠየኩህን ብቻ መልስ እባክህ። አላህ ያማልዳሉ ያልኩህ ኖ ፈጣሪ ነው ያማልድም አልክ አይደለ? ኮንፊርም አድርግልኝ ይሄንን። ወይንስ ያማልዳል? ቁርአን ምን ይላል መሰለህ? የማታውቁትን ነገር እኔ ማላውቀው ውስጥ ገብቼ አንተን ወይም ደግሞ ማን ውስጥ ገብቼ የሆነ ለአንተ ወሬ መክፈቻ ወይም እንትን አላደርግም። ቀጥታ ይሄን ሀሳብ ይዘው መሄደው ወዴት ነው? ወደ ወሂድ ጋር ለምን አትወያይም? ወሂድ በጣም ጂነስ ነው። ስራው ከሴቶች ጋር ቤቱን ዘግቶ ከማውራት ውጭ ምንም ማያውቅ ተረት ተረታም ነው። ያዘውና ነው ጆሮን ጠምዘዘልኝ ነው። አይደለም እሱ ጋር ተወያዩ። ካላወቅ በቃ አሁን ዝም በልና አዳምጥ። ኦኬ ክርስቲያን ቀጥል። ማንኛውንም ውስታዞቻችሁን ጆሮአቸውን ጠምዛችሁ ዛችኋቸው ነው። ራሱ ጭንቅላቱ ቤቱን ዘግቶ የሚል ሰው ያውቃል ብላችሁ ስታወራ ለማፈራችሁ አንድ ኮመንታሪ አውጥቶ እስቲ ሲያወራ ዩት እስቲ አንድ ኮመንታሪ ምንም ያውቀው ነገር የለም። ኤኒዌይስ ቀጥል ክርስቲያን። ምን ብሎናል ወንድማችን? ምልጃን አላህ አያቀርብም። የፈጣሪ ጌታ አይምን ፈጣሪ እኮ ነው እሱ። እንዴት ሊያማልድ ይችላል? እንዴት ሊለምን ይችላል? ይለመናል እንጂ የሚል ነው። አላህ ለማኝ እንደሆነ ላሳየ። እነዚያንም ከእነርሱ ሌላ ረዳትና እነዚያንም ከእርሱ ሌላ ረዳትና አማላጅ የሌላቸው ሲሆኑ ወደ ጌታቸው መሰብሰብን የሚፈሩትን ይጠነቀቁ ዘንድ በእርሱ በቁርአን አስፈራራ ይላል። ከማ ሌላ አማላጅ የለም ይላል። ረዳትና አማላጅ የለም ይላል። ከአላህ ሌላ አላህ ለማን ነው እሱ የሚለምንልህ? ለአንተ አማላጅ ማለት ስለ አንዱ የሚለምን ማለት ነው። ወላሂ በጣም እንኳን እንትን ስላልተረዳሁ ነው። ወላሂ ነው የምልህ። ምን መሰለክ በጣዖት ሰዓት አምላኪዎች እነዚህ ነገ ጠዋት ሀኡላኢ ሹፋዑና ይላሉ። እነዚህ አማላጆቻችን እነዚህ ከጌታ ዘንድ የሚያቃርቡን ምናምን የሚሉ ብለው ያስቡ ስለነበረ ለዛ የመጣ መልስ ነው። እና ስላልተረዳኸው ያልተረዳኸውን ነገር እኮ ጥያቄ አንስተህ እንትን ማለት አትችልም። ምክንያቱም እንትን ላይ እንትን የሚሆነው መጀመሪያ አልተረዳኸውም። መጀመሪያ ቁርአን እንደተፈለገበት የዚህ ትርጉሙ ምንድን ነው፣ ሀሳቡ ምንድን ነው፣ ሰበበ ነዙሉ ምንድን ነው ብለህ ምስልምና ታቅም ኋላ እንትን ካልክ ይሄ ከባድ ነው። ሶሪ እኔ እየሰማ አይደለም። ኮመንቱን ክፈቱት። እኔ አካውንት እንትን እየሰራልኝም አይደለም። ኮመንቱን ክፈቱት። መስለምህ ላይ ቀርህ ለምንድን ነው እንደዚህ የምንዘጋዛገው? ለምንድን ነው እፎይ የምርም ያማልዳል መሰለኝ። ያማልዳል ለማለት ፈርቶ ነው። ስለዚህ ሌላ ሰው ይቀዋም የሚያውቀው ችግር የለውም እኮ ያማልዳል ብትል እኮ እኛ አንቆጣህም። እስልምና ሪፖርት ሜይ ቢ ተመችቷቸው ሊሆን ይችላል። አላውቅም። አካውንቴ እየሰራ ያለ ማለም እኔ ጥዬ እወጣለሁ። በጣም እያዛገኝ ነው እና ኮሜንት ክፋቱት ሜይ ቢ እየሰራልኝ ስላልሆነ የሚልኩ ካሉም ሜይ ቢ ቁጥር ከጻፉ ነው እንጂ ገስትም አይከፍትልኝም። ቆይ እኔ ጋር እየከፈተ ነው። አስገባለሁ እስኪ
እሺ ቀጥላለሁ። ክርስቶስ እሺ ሀርቡ ሚለኬሽ እነዚያ ከእርሱ ሌላ ረዳትና አማላጅ የሌላቸው ሲሆኑ ወደ ጌታቸው መሰብሰብን የሚፈሩትን ይጠነቀቁ ዘንድ በእርሱ አስፈራራ። ከማን ሌላ? እርሱ የተባለው ኦብቪየስሊ አላህ ነው። ከማን ሌላ? ከአላህ ሌላ ረዳት የለም። ምክንያቱም ሱራ 1 ሱረቱል ፋቲሃ ቁጥር 4 አካባቢ አንተን ብቻ እንለምናለን አንተ ብቻ ትረዳናለህ የሚል ቃል ስላለ ማለት ነው። ስለዚህ ከአላህ ሌላ ረዳት የለም። አት ዘ ሴም ታይም ደግሞ እዚህ ጋር ምን ይላል? ከአላህ ሌላ አማላጅ የለም። ጥያቄው አማላጅ ማለት አንዱ ስለሌላው የሚለምን ስለሆነ ማማለድ ማለት አላህ ወደ ማን ነው የሚለምነው? አላህ ወደ ማን ነው የሚለምነው ነው ጥያቄያችን ሙስሊሞች። ሀርቡ ወደ ክርስቶስ ነው። ምን ቀልድ ያለው ያ ካለ ስለማውናል። ኦልራይት እኔ ያለውኝ ክርስቲያን ካሜራ እንትን ብሎባል አለ ክርስቲያንም አለ እኮ ምን እንደሚያሳየን ሉክ ካላህ ውጪ አማላጅ የለም እያለ ነው። ስለዚህ የሙስሊሞቹ አላህ ያማልዳል። ምልጃ ደግሞ አንዱ ስለሌላው የሚለምን ማለት ነው። መሰረታዊ ትርጉማ አንዱ ስለሌላው የሚለምን ከሆነ አላህ ስለናንተ ማንኛውን አካል ነው የሚለምነው? ምን እያለስ ነው የሚለምነው? አላህ ምን ብሎ ነው የሚለምነው? አላህ ስለናንተ ምን ብሎ እንደሚለምን ልነግሩን ትችላላችሁ ወይ? ነው ከነ ሰምታችሁ ታጣቁም? ይሄን ነገር እናውቃለን። እንደዚህ አይነት ነገሮችን መቼም መመለስ አትችሉም። መቼም ማለት ነው። ምክንያቱም እስልምና ስለ ሙሐመድ ተረት ተረት ተነገራችሁ እንጂ ስለ አላህ ትክክለኛውን አስተምሮ መጽሐፋችሁን ገልጠው አላስተማሯችሁም። ባይዘው አንድ ቦታ ብቻ አይደለም፣ እጅግ ብዙ ቦታ ነው ያለው። ሱራ እዛው ላይ 7 ላይ ከፍ አድርገው እዚሁ ምዕራፍ ላይ አይ ቲንክ 651 አይደል የከፈትከው? ያ ሰባንም አድርገው አላህ እንደሚያማልድ እናሳያችሁ። አላህ ይለምናል። አላህ ማንን ነው የሚለምነው? ክርስቶስን ይለምናል። ባይዘው ያላ ስለ እናንተ ክርስቶስን ይለምንላችኋል። ለእርሷ ካላህ ሌላ ረዳትና አማላጅ የላትም። ማ ነፍሳችሁ ከማ ካላህና ካላህ ረዳትና ምን አማላጅ የላትም ይላል። ሌላ አማላጅ የለም እያለ ነው አይደለ? ግልጽ ነኛ። ካላህ ሌላ አማላጅ የለም። ትሰማለህ? ለእርሷ ካላህ ሌላ አማላጅ የላትም። ስለዚህ አማላጅ ማን ነው? ምን አባታቸው ነው እፎይ ተጽዕኖ ተፈጣሪ ነው እያሉ የሚጽፉት? ሌላ ነገር መልካም ነገር አጽፉም እንዴ እናንተ? ጤነኛ አይደላችሁም እንዴ እናንተ ሰዎች? ኑ በብርሃኑ ተመላለሱ። አሁን ጤናማ ኮመንት ነው። ማይሆን ነገር አትጻፉ። ሰዎችን ወደ ክርስትና ሊጋብዝ የሚችሉ ነገሮችን ጻፉ። የምን አባ ተጽዕኖ ነው የፈጠርኩት? ጤናማ ኮመንት ጻፉ። ሰዎችን አትሊስት እዚህ ጋር የተቀመጥነው ስለ ሃይማኖት እያወራን እንጂ ስለ ተጽዕኖ መፍጠር አይደለም። ሰዎችን ወደ ድህነት ለማምጣት እንጂ ይሄ ተጽዕኖ ፈጠረ ተጽዕኖ ተፈጠረበት የሚል አይደለም። ሰው ጤናማ ኮመንት ጻፉ ከቻላችሁ። እንደ ክርስቲያኑ ነው። እኛስ የእስልምናው አስተምሮ አንድ ጭንቅላታችንን በርዞን ነው። ኤኒዌይስ ለእርሷ ካላህ ሌላ ምን የላትም ማለት ነው? ረዳትና አማላጅ የላትም። ማን? ነፍሶቻቸው ረዳታቸው ማን ነው? አላህ ብቻ ነው። አማላጃቸው ማን ነው? አላህ ብቻ ነው ማለት ነው። ስለዚህ አማላጅ የሚሆናቸው ለሙስሊሞች ማን ነው? አላህ ነው።
ምልጃ ደግሞ መሰረታዊ ትርጉሙ አንዱ ስለ አንዱ የሚጸልየው የሚለምነው የሚጠይቀው ነው። አላህ ማንን ነው የሚጠይቀው? እነሱን ለማዳን ብሎ ምን ብሎ የሚያማልድላቸው? ምን ብሎስ ነው የሚለምንላቸው? ሙስሊሞች እንዴት ነው የሚረዱት? ብዙ ለዘመናት ሞካ አድርገውብናል። ክርስቶስ በስጋ ተገልጦ በስጋው ወራት አማለደ ብትሉ እንደ ስጋ ማለደ ተብሏል። እንደ ጸሎትና ምልጃን አቀረበ ይላል። ሰዋት በክርስቶስ በስጋ ስለተገለጠ ነው። በስጋ የተገለጠ አምላክ ስለሆነ ነው። የእናንተ ግን አንድ ብቻ ሆኖ በአካል አንድ ብቻ ሆኖ ወደ ማን ነው የለመነው? ወደ ማን ነው ጸሎት ምልጃ ያቀረበው? ራሱ መማር አቅቶት ነው የሚያማልደው ነበረው? ወደ ማን? ካላህ ሌላስ አማላጅ አለን ወይስ አላህ ብቻ ነው አማላጅ? ቁርአኑ በግልጽ ካላህ ሌላ ምን የለም ይለናል። አማላጅ የለም። ኑን ይሰማል? ኑን ይሰማል? ይሰማል። ሙስሊም ነህ? አይ ክርስቲያን ነኝ። እሺ ከስሩን ኦኬ። አንድ ደቂቃ ስጠራ ዝም ብለኝ ክርስቲያን ነኝ ትለኛለህ? ኧረ ተው። ኤኒዌይስ ካላህ ሌላ ምን የለም? አማላጅና ረዳት የለም። ዋቢ ይረብሻል ድምጽ። የሙስሊሞች አማላጅ ማን ነው? አላህ አማላጅ ከሆነ ወደ ማን ነው የሚማልዳቸው? ወደ ማን ነው የሚለምንላቸው? 34 4 አንዴ ክፈተው። እጅግ ብዙ ቦታ ላይ አላህ ብቻ አማላጅ እንደሆነ ቁርአኑ ይናገራል። አላህ ብቻ አማላጅ ለማኝ እንደሆነ ቁርአኑ ይናገራል። ወደ ማን ነው የሚለምንላቸው? መሐመድ ገብተሃል? ኦኬ። ይህን ቶፒክ አታውቁትም። ስለ አላህ የምታውቁት ነገር የለም። ደጋግሜ ነግሬያችኋለሁ። ስለ አላህ ገባለሁ ምንም አታውቁም ብያችሁ ነበረ። ስዋሽ መስያችኋለሁ። ስለ አላህ ምንም የምትመልሱት የላችሁም። ምክንያቱም ተምራችሁ አታውቁም። ስለ አላህ ምንም የምታውቁት የለ። ስለ አምላክ ብላችሁ የያዛችሁት አካል ዲፌንድ ልታደርጉለት አትችሉም። ልትሞግቱለት፣ ልታስተምሩለት፣ ልመሰክሩለት የምትችሉት አምላክ ስለሌላችሁ ማንኛውም ይህንን ነው የሚሆነው። ሙሐመድ አቤት። እንኳን ደህና መጣ። እንኳን ሰላም ነው። ሰላም ነው። እንዴት ነህ? አልሐምዱሊላህ። መልካም። አላህ አማላጅ ነው ብለህ ታምናለህ? እስቲ ጥያቄውን ድገመው እንደገና። ምንድነው ስለ ጥያቄው አሁን ደስ መግባት ስለሆነ አብራራው የጥያቄያችሁ ማለት ነው። አላህ አማላጅ ነው ብለህ ታምናለህ? ሙሐመድ አቤት። ሰማ አላህ አማላጅ ነው ብለህ ታምናለህ? አይ አላህ አያማልድም ማለቴ ወደ እሱ ይመለዳል እንጂ ያኔ አያማልድም። እሱ ማማለድ ማለት አንዱ ስለሌላው የሚለምን አንዱ ስለአንዱ የሚያስታርቅ ማለት ነው አይደለ? ስለዚህ አማላጃችሁ ማን ነው? አላህ ነው ወይንስ ሙሐመድ ነው የሚያማልዳችሁ? አማላጃችንማ ሙሐመድ ነው። ነብያችን ሰለላሁ ዐለይሂ ወሰለም ናቸው። ያኔ ነብዮች ናቸው አማላጆች። ያኔ ነብዮች እንደገና ደግሞ ደጋግ ሰዎች እንደዚህ ማለት እንደዛ ነው። ወደ አላህ የሚያማልዱን እነሱ ናቸው እንጂ አላህ ወደ አላህ ነው እንጂ ምን ያኔ የሚያማልዱን አላህ አያማልድም። ገባ? ኦኬ። እስቲ አንድ ጥቅስ አንብብልን። ክርስቲያን ቀጥል።
አላህ አያማልድም። እሱ ወደ እሱ ይለመናል እንጂ እሱ ማንንም የሚለምነው ስለሌለ እሱ ማንንም አማላጅ አይሆንም። አማላጆች ነቢያቶች ናቸው ብለህናል። እችን ክፍል አንብበልን እስኪ። እርሱ ሌላ ረዳት አማላጆች ናቸው ተገሰጹ። እኔ እንጃ ስለዚህ አላውቅም። እኔ ብዙም ስለዚህ አላውቅም። ለምን አንተ ግን ማለቴ እንደዚህ እንትን ትክክለኛ መከራከር ወይም ትክክለኛ እውቀት ማግኘት ያለፈለክ ለምን መሐመድ ቆይ ሉክ አማላጆች ነቢያቶችና መሐመድ ብቻ ነው ብሎናል። አላህ ይማለዳል ይለመናል እንጂ እሱ አማላጅ ሊሆን በፍጹም አይችልም ብሎናል። ቁርአኑ ግን ምን ይላል? አላህ ያ ሰማያትንና ምድርን በመካከላቸው ያለውን ሁሉ በ6 ቀኖች ውስጥ የፈጠረ ከዚያም በአርሹ ላይ የተደላደለ ነው። ከእርሱ ሌላ ልብ በሉ፣ ከእርሱ ሌላ ለእናንተ ረዳትም አማላጅም ምንም የላችሁም። ከማ ሌላ? ከአላህ ሌላ ምን የላችሁም? አማላጅም ረዳትም የላችሁም። ማን ያለው? ቁርአኑ። መሐመድ አሁን ይህንን ሶሪ እንትን ላኩብህ፣ ቪዲዮ ላኩብህ። ሚዩቱን አንሳው። ሰላም አላህ ወኪል። ቆይ ስለዚህ አላህ ያማልዳል አያማልድም? አማላጅ ነው አይደለም? እሱም ብቻ መለሰልን። አላህ አማላጅ አይደለም ብለህን ነበረ። ቁርአን ደግሞ አላህ አማላጅ እንደሆነ ያሳያል። እውቀት የሌላቸው ሰው ጋር ዝም ብለህ አንተ ጨገስ ታወራ። ቆይ ተረጋጋ። ተራ ሲደርስ ትሰድበኛለህ ባይሆን አንተ ጨገስ ዝም ብለህ ተኩያትህ ጋር ምንም እንዲሁ የሌለ ጋር ዝም ብለህ ትለፈልፋለህ። ችግር የለውም። አሁን አንተ ኩያዬ ነህ፣ ቀጥል። አላህ አማላጅ ነው አይደለም? ዝም ብለህ ታቦት እያመለክ ደግሞ ተረጋጋ። እስልምና ጋር እንደው ታቦት አንተ ነው የምታመልከው። ሱራ በቀራ ላይ 248 ላይ ታቦትን ነቢያቶች ሲያመልኩ ነበረ። አሁን ወደ ጥያቄው ተመለስ። ና ተመለስ። እውቀት አለ የታልክና አቡሃደር ጋር እንትኖች ጋር ነው መከራከር። ዝም ብለህ እዚሁ እንዲሁ መዲያም ቅመም ጋር እንዲሁ ትለፈልፋለህ። ዝም ብለህ ገቢ ለመሰብሰብ ነው። ይሄ ምንም የታወቀብህ ነው። መልስ ነው። አላህ ወደ ማን አንተ አሁን ብር ለመሰብሰብ መልሱ ይሄ ነው ወይ? የታወቀ ነው። አላህ ወኪል። እኔ ብር ልሰብስብ ችግር የለውም። ነገር ግን መዳን ፍጡራን የምታመልኩ አላህ ፍጡር እንደሆነ እኮ እያሳየውህ ነው። እየለመነ ነው። ኢየሱስ ክርስቶስ የተወለደ የመርየም ልጅ የምታመልኩ ፕሊስ። አላህ ወኪል። አላህን ወክለህ ነው የመጣው አይደለ? አላህ ለማኝ ነው እያልኩ ነው። አይ ነው ዴቪል ማኒፌስት እያደረገብህ ነው። አንብቦ ወላሂ ሙስሊም በመሆኔ እኮራለሁ። ሙስሊም አድርጎ ስለፈጠረኝ ብቻ ፕሊስ። አላህ ወኪል። ጭቅጭቅ አናድርገውና ክፍሉን አንብብ። ዝም ብለህ ሸቅል እፎይ። አሁን እሺ፣ ሌላ ሸቅል መልሱ መልስ አንተ። ሸቀል አድርግማ። ያውላችሁ ለምን እንደማቆይ ታውቃለህ? ለምን እንደምታዘብ ታውቃለህ? በእኔ ውስጥ አንተ የሚታዘቡ ብዙ ሙስሊሞች ስላሉ ስወርድ የዛሬው መላሾች አበሳጭተውናል። ሰው ክርስትና መማር እንፈልጋለን። ሙስሊም በመሆኔ ብቻ እኔ በቂ ነው። እሺ ሙስሊም አውቃለሁ። ሙስሊሞች እንዲሁ በአየር ነፍተዋችኋል። አስተምሮቱን ከናታውቁትም እስልምና ስህተት የለውም። ጥርት ያለ ትክክለኛ አንድ አምላክ ታመልካላችሁ ተብላችሁ አየር ሰጥተዋችኋል። በዛ አየር ተወጥራችሁን ያላችሁት የምታመልከው ፍጡር ነው እኮ። ከዚህ ውጭ እኮ ምንም አታውቅም። ነቢይ ኢሳን ነው ኢየሱስ ክርስቶስ ብለህ የምታመልከው የመርየም ልጅ። በቃ እሺ፣ እኔ አንተ ያልከው ምንም ይሁን በቃ። አሁን ጥያቄ ካለ ትጠይቀኛለህ። አሁን ስለ አላህ መልስልኝ። ጥያቄ ካለ ጠይቀኝ። ከዛ እንዴት እናንተ ፍጡር ለምን ታመልካለህ እኮ? አላህ እኮ ፍጡር እንደሆነ እኮ ነው ቀድሜ ያሳየው እኮ። ለማኝ ነው አልኩ። እኔ ልንገርህ ኢየሱስ ክርስቶስ የምትሉት እንግዲህ ነው የእስልምና ጭንቅላት አይደለም። ኢየሱስ ክርስቶስ የምትሉት የተወለደ ነው አይደለም? ወንድሜ
አዳምጥ፣ ይሄን መጀመሪያ መልስ። ማይክ ያዝ፣ በቃ ማይክ ፈጣሪ ያዝ። እንዴት ይወለዳል? ይህንን ጥያቄ ወይኔ ወይኔ እንዴት ይከብዳል! ወይኔ ጭንቅላቴን ይዤ እያለቀስኩ ነው። የሙስሊሞችን ጭንቅላት በደንብ ታዘቡ። ዝቅ አድርገው አንዴ ክርስቲያን፣ ዝቅ አድርገውና እንዲ አይታይም። ደንቆሮ ደንቆሮ ነው። እውነት ነው። አላህም በቀራ 18 ላይ ደንቆሮ ብሎ ይሰድበኝ ነበር። ከአላህ የኮረጅ ከሆነ አይፈረድብህም። ቀጥል አንብበው። እስልምና ስለ አላህ መልስ ሲሰጡ ሰምታችሁ ታውቃላችሁ? ከገባው ጀምሮ ኦልሞስት ስንት ቀን ሙሉ ገባው አይደለ? ስለ አላህ አንድ ቀን መልስ ሰጥተው ያውቃሉ? ምንም ስለ አላህ እንደማያውቁ ነግሬያችሁ ነበረ። ከዚህ በፊት ሞክሬ ነበረ። ባይዘ አንድ ወር ያህል ስለ አላህ ገባለሁ አልኩና ወደ 15 ቀን ነው እንደዚህ ብቻ ገባውና አሳዘኑኝና ተውኳቸው። ስለ አላህ ምንም ያውቁት ነገር የለም። ምንም ማለት ነው። ስለ መሐመድ የተወሰነች ያውቃሉ። ስለ መሐመድ የሚያውቁት ግን ሐዲስ ላይና ሲራዎች እንዲሁም ስትሪ ላይ የተጻፈን ሳይሆን መስጊድ ላይ ዝም ብለው ስለ መሐመድ ነፍተዋቸዋል። ወሬ ማለት ነው። ሐዲስ ላይ ያለውን መሐመድ አያውቁትም። መስጊድ ላይ የተነገራቸው መሐመድ ደግሞ ሌላ ነው። ከዛ ውጭ ምንም ያውቁት ነገር የለም። ያሳዝናል። ስለ አላህ ሲጠየቁ ደግሞ ምንም ከናያውቁ ምንም። አሁን ይመጣሉ፣ ታያቸዋላችሁ ሁሉንም። እንግዲህ በተለያየ እንትን ገባን። እንዳያችሁት እንደታዘባችሁት ነው። ለአንድ ቀን መልስ ሰጥተውን አያውቁም። እንቀጥላለን። እንግዲህ 4 ወር ሙሉ እንዴት እንደምትሆኑ አላውቅም። 4 ወር ያህል ሙሉ የቤት ስራ ሰጣችኋለሁ። 4 ወር ሙሉ የቤት ስራ ሰጣችሁ። በ4 ዓመት ማነቅሉትን የቤት ስራ ሰጥቻችሁ ነው የምፈታችሁ ማለት ነው። ለ4 ወር ሙሉ ስለ አላህ የተለያየ ቶፒክ ይዤባችሁ ገባለሁ። ሁል ቀን ለቅሶ ሊሆንባችሁ ነው ማለት ነው። ካሱ 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 አይ ቲንክ የክርስቲያን ስም ነው። ካሱ ኦኬ። ክርስቲያን ቀጥል። ስለ አላህ ምንም ሳታውቁ የምታመልኩትን እባካችሁ ትመሰክሩለት ትችላላችሁ? ስለ አላህ ወንድ ነኝ ያለ ሙስሊም ደረቱን ነፍቶ ስለ አላህ መመስከር ይችላል? እኛ ፊት ስለ አላህ ቆሞ አንድ አምላክ ነው ማመልከው እንደዚህ ነው ብሎ ከማውራት በስተቀር አላህ እንዲና እንዲያ ነው ብሎ እኛ ፊት መመስከር የሚችል ወንድ አለ? አለው የሚል ይግባ እስኪ። ቀጥል ክርስቲያን አንብቦ። ቀደም አቋረጠኝ እኮ። እሺ። አላህ ያ ሰማያትና ምድርን በመካከላቸው በ6 ቀኖች ውስጥ የፈጠረ በዚያም በአርሹ ላይ የተደላደለ ነው ይላል። እናንተ ረዳትም አማላጅም ምንም የለም ካላ ሌላ አማላጅ የለም። ስለዚህ አላህ የመጨረሻው አማላጅ አላህ ምን ብሎናል? ቅድም ወንድማችን አላህ ምን ብሎናል? አይምና ምልጃ ምን ብሎናል? አንዱ ስለሌላው የሚለምን አንዱ ስለ አንዱ ይቅርታ እንዲጠየቅ በመሃል ገብቶ የሚያስታርቅ ነው ብሎናል ራሱ ባለው ሙስሊሙ። ስለዚህ አላህ ከማን ጋር ነው? ማንን ለማስማማት ነው የሚያማልደው የሚለምነው? ወደ ማን ነው? ወገኖቼ፣ ዘመዶቼ ደግ ናችሁ? እንዴት ናችሁ? እንደምን ናችሁ? አላህ ወደ ማን ነው እየለመነ ያለው? ወደ ማን ነው? እባካችሁ 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 አላህ ለማንኛው ለክርስቶስ ነው ባይዜ ክርስቶስን እባክ እንዳታቃጥላቸው እኔንም አታቃጥለኝ እያለ ክርስቶስ እግር ስር ተደፍቶ ይለምናል። በምናብ የተፈጠረው አላህ ማለት ኢማጂነሪ ነው፣ ዝም ብሎ ነው። ክርስቶስን ነው የሚለምነው ማለት ነው ወይስ ማንን ነው? ወደ ማን ነው ምልጃን የሚያቀርበው? አላህ ወደ ማን ነው ምልጃ የሚያቀርበው? የአላህ ምልጃስ ተሰሚነት አለው? እውነት ወገኖቼ ደግ ናችሁ? ሰላም ናችሁ? ረድዋን እንዴት ነህ? ሁሉ ተማም ነው። ረድዋን ጨለማ ነህ ግን እኔ ጋር አይ ቲንክ የኔ ስልክ ሲሆን የአንተ ኔትወርክ ይሁን አላውቅም።
አብዱል ፈተና ረድዋን ሰላም ነው። እንዴት ነው? ሰላም ነው። አልሐምዱሊላህ። መልካም። ክርስትና ላይ ጥያቄ ነበረኝ። ቅድሚያ ጥያቄያችንን ትመልስልን? ጥያቄ ነበረኝ ለመጠየቅ ነበር። ጥያቄ አንስተናል። እሱን ትመልስልንና ትጠይቃለህ። አብዱል ፈተና ሰላም ብለናል። ሰላም ቤተሰቦች እንዴት ናችሁ? ሁሉ ሰላም። እንዴት ናችሁ? አላችሁ? መጣን እንግዲህ አለን። ህዝቦቻችን ይዘን መተናል። ቤተሰቦች ምልጃን አላህ እያቀረበልህ ነው። አይ አላህ አማልዱ ይላል እኮ በቁርአናችን። በሚወደው ሰው ያማልዳል ይላል። አይ እኔ አማልዳ እኔ ብቻ ነኝ። ይሄንን አንብባስ እኔ ነኝ ማማልደው እያለ ነው። ያ ይጋጫል። ተጋጨበት ይሁን። እሺ እሱስ ያማልድ፣ እናንተ አማልዱ። እሱ ወደ ማን ነው ያማልደው? በነብያችን ነው። አሃ ነብያችሁ ነው የሚመራችሁ። እሱ አላህ አማልዶ እንዴ? ነብያችን ስንት ያላን ህግ ሽረው የእሳቸውን ህግ ቁርአን ውስጥ አስገብተው የለ እንዴ? ሰላት በል ምን በል። ስለዚህ ያላ አላህን መሐመድ ፈጠረው፣ መሐመድ አላህን ፈጠረው ምንለው ሰርኩላር ሪዞኒንግ እንዴ? ብዙ ጊዜ ከጅብሪል ጋር ተጣልቷል እኮ ከጅብሪል ጋር ተጣልቷል እኮ ነብያችን። በነገራችን ላይ ግልግል እስከ መተናነቅ ድረስ ደርሷል እኮ። ታው እንትና ነው ባይሆን የጅብሪልን አይን ያጠፋው ሙሴ ነው። የጅብሪልን አይን ነው በቦክስ ብሎ አይኑን አጥፍቶታል። እኔ ተናንቋል ከጅብሪል ጋር። በእንትን ጊዜ ሰማይ ላይ በወጡ ጊዜ አታውቅም እንዴ? አያነበብኩም? ሰማይ ላይ በወጡ ጊዜ እኮ ሰላት እንደዚህ ያሉት ተመልሰው መጥተው አይቀይርልኝ አላህ ኡመቶቼ አይችሉም 5 ጊዜ አድርግልኝ ሙሳም ማክሯቸው። ስንት ያለን ሐሳብ አስቀየሩት መሰለ። እና ያኔ አላህ ምን እየሰራ እንደነበረ ደግሞ ታውቃለህ? ጸሎት ላይ ነበረ እኮ መሐመድ ሲሄድ ወደ እግዚአብሔር ነው። ወደ እግዚአብሔር ጸሎት እያደረገ ነበር። አላህ ቁም 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 ይለዋል። ምን ነው ይላል? አላህ ጸሎት ላይ ነው አለው። እሱ ፓርቲ ያስቀኛል። መልካም። እስኪ ረድዋን አላህ ምልጃን ወደ ማን ነው የሚያቀርበው? ይሄን ልመልስልን ትችላለህ? አላህ አማላጅ ነው። ካላህ ሌላም ደግሞ ምልጃ የሚያቀርብ የለም ይላል። እኔ ለመጠየቅ እንጂ ለመመለስ አይደለም። ወገኖቼ ዘመዶቼ፣ ባካችሁ ስላላህ መልሱልን። ስላላህ መልሱልን። ስላላህ ብላችሁ አላህን መልሱልን። አላህን ፈልጉልን። ጥያቄ በኋላ ላይ እንቀበላለን። ርዕስ እንዳንደባልቅ። ኤኒዌይስ ክርስቲያን አንብቦ ያውላችሁ ትኩረት በደንብ ስጡና እዩት። ከእርሱ ሌላ ለእናንተ ረዳትም አማላጅም ምንም የላችሁም ማለት አይደለ? which means ካላህ ሌላ ረዳትና አማላጅ የለም ማለት ነው። ይሄ ግልጽ ነው። ባልሳሳ ግልጽ ነው። ምንም አያሻማ። ሰው ካላህ ውጪ አማላጅ የለም፣ ካላህ ውጪ ረዳት የለም። አማላጅ ማን ብቻ ነው? አላህ ብቻ ነው። አማላጅ አላህ ብቻ ነው። እኔ አይደለሁም ያልኩት፣ ደግሞ ቁርአኑ ነው። አላህ ሰማይና ምድርን የፈጠረ ነው። ከእርሱ ውጭ ደግሞ አማላጅ የለም ማለት ነው። አንድ ሳሂህ ቡኻሪ 7434ን ክፈትልን። ኦኬ ቀጥል፣ አንብቦ ስታክ ያደርጋል። እኔ ጋ አሁን ኤቭሪ እንትኑ እንዳለ ስታክ አድርጓል። ኮመንቱ ምኑ። ኦኬ እሺ፣ ያው ይሄን ሐዲስ እንግዲህ ሁላችሁም ታውቁታላችሁ። በጣም ረጅም ነው። የውመል ቂያማ ወይም ደግሞ የትንሣኤ ቀን ሙስሊሞች፣ ክርስቲያኖች እና አይሁዶች የሚጠየቁት ምናምን ነገር ከተናገረ በኋላ የመጨረሻው ምንድነው? ምልጃ ነው የሚቀረው። ምልጃ ይቀርና ምንድነው? then the prophets and the angels and the believers will intercede
አሁን ይሄ ራሱ ቀጥታ ከቁርአኑ ጋር ይላተማል። the prophets the angels and the believers ነቢያቶች መላእክቶችና አማኞች ያማልዳሉ ይላል። እዚህኛው ቁርአን አንቀጽ ላይ ደግሞ ወጥቶ ከእርሱ ሌላ ለእናንተ ረዳትም አማላጅም ምንም የላችሁም ብሎ ይናገራል። እኛ ግን አሁን ኮንሰርናችን ይሄ ሳይሆን እና እነዚህ ነቢያቶችና መላእክቶች ያማልዳሉ ካለ በኋላ and last of all the almighty Allah will say መጨረሻ ላይ ይላል። መጨረሻ ላይ አላህ እንደዚህ ይላል now remains my intercession አሁን ደግሞ የኔ ምልጃ ይቀራል። ከነቢያቶች ከመላእክቶችና ከአማኞች መጨረሻ ላይ አላህ ብሎ ይናገራል ካማለዱ በኋላ አሁን ደግሞ እኔ ያማልዳለሁ። የእነሱ ሁሉ ሰብስቦ ወደ ክርስቶስ ያደርሳል ምልጃውን። ይመቸዋል። የሁሉንም ከሰማ በኋላ የተሻለ ምልጃ ለክርስቶስ ያቀርባል። እባክህ ማረን፣ ይቅር በለን፣ እስከ ዛሬ በድለናል። ጌታ አምላክ አንተ ብቻ ስትሆን ህዝባችንን ስናሳስት ኖረናል ብሎ አላህ ወደ ክርስቶስ ምልጃዋን ጠቅጠቅ አድርጋ ታቀርባለች። አላህ ወንድማችን ይህንን ያልኩት ሼክ አልእስላም ወይንም ደግሞ ኢብኑ ተይሚያ በጻፈው መሰረት ወንድ ስለሆነ ስለሚናገር ነው። ጺም አልባ ፍሪዛም ጸጉር ብሎ ስላስጠቀመጠው ሙሐመድም ቆንጅዬ ነው አላህ ብሎ ስላለ ማለት ነው። ወንድማችን ስንል ከዛ አንጻር ነው፣ ከሌላ አንግል እንዳትይዙት ማለት ነው። ሶ ምልጃ ያቀርባል። መጨረሻ ላይ አላህ ምልጃ ያቀርባል። እኛ ወደ ክርስቶስ ነው ምልጃ የሚያቀርበው እያለ ነው። ክርስቶስ አላህ ቀደረብኝ እንደ እናንተ። ክርስቶስ የነገር ሁሉ ፈጣሪ ነው፣ የሁሉ ፈጣሪ ነው፣ የሁሉ አስገኝ ነው። ሁሉ የሚገዙለት የሚንበረከኩለት አምላክ ነው። ያ ሕያው አምላክ ጉልበት ሁሉ የሚንበረከኩለት በመጨረሻ አላህም ቢሆን ይንበረከክለታል፣ ምልጃን ያቀርብለታል። አይ ለክርስቶስ አይደለም ምልጃን የሚያቀርበው አላህ ካላችሁ ኑ ቻሌንጅ አድርጉን። ለማን ነው የሚያቀርበው ታዲያ? ለኢብሊስ ነው ወይንስ ለሙሐመድ ነው? ለማን ነው ምልጃውን የሚያቀርበው? ምልጃውን ለማን ያቀርባል? ምን ብሎስ ነው የሚማልደው? ነው ማሯቸው፣ ይቅር በሏቸው እያለ ነው። ወገኖቼ ማርልኝ እያሉ ነቢያቶች ሜቢ ወደ አላህ ያቀርባሉ። የእነሱን ይሰማና ደግሞ ወደ ክርስቶስ እሱ ሄድ ብሎ አንተ ሕያው እግዚአብሔር ልጅ ነህ፣ ይሄንን ድናይ እንዲያደርጉ ሰዎችን ሳስመልክ ኖር ያለው ሰው እኔ አሁን አንተን ለምንሃለው እባክህ ማረኝ እያለ ነው። እኔንም እነሱንም ማራቸው እያለ ነው። ምን ብሎ ነው ምልጃው የሚያቀርበውስ? ያው ቁርአኑ ላይ በግልጽ የሚለው ካላህ ሌላ አማላጅ የለም ነው። ሐዲሳቶቹ ደግሞ ነቢያቶችም አማላጅ እንደሆኑ አማኞችም አማላጅ እንደሆኑ ያስቀምጠዋል። ገስት ከከፈተልህ ቼክ አድርግ ክርስቲያን። እኔ ገስትም እየከፈተልኝ ስላልሆነ ነው። ሌላ ሱራ አልጨምር እንደ እፎይ ሱረቱል አንቢያ 21 28 ምን ይላል መሰላችሁ? በፊታችሁ ያለውንና በኋላችሁ ያለውንም ሁሉ ያውቃሉ፣ ለወደደውም ሰው እንጂ ለሌላው አያማልዱም ይላል። ሱረቱል አንቢያ ለወደደው ሰው እንጂ ለሌላው አያማልዱም ይላል። ያው እነሱ እነ እግዚአብሔር ማለት ነው እና አላህ ማለት ነው። ወደ እግዚአብሔር ምልጃን ሲያቀርቡ ማለት ነው። ሱረቱል አንቢያ 21 28 አይ አላህ ወገናችንን አላህ እንዴት ነው እያያችሁት ያላችሁት? ምን ብላችሁ የተማራችሁት ግን ያላህን ምልጃ? ሰይዲና ሀዲር ያማልዳሉ። ሰይዲና ሀዲር ይባላሉ። ሰይዲና ሀዲር፣ አብዱልቃድር ጀላኒ አማላጆቹ ናቸው። አዎ ሮብ ቀን አብዱልቃድር ጀላኒ ናቸው። እሱ ደግሞ ያው ጉዳይ አስፈጻሚ ነው። ምንድን ነው ፈጻሚ ነው። እሱስ ያማልድ መቼ ነው የሚያማልድ? ነው ፈጻሚ አይደለማ የሚለው አማላጅ ነው ይለዋል እኮ። እሱማ በሌላ ጊዜ ነው፣ ለነብያችን ነው። ለነብያችሁ ብቻ የሚያማልደው? አዎ ደግሞ እዛው ላይ እኮ ይኸውልህ፣ አንዳንዴ ምን መሰላችሁ አላህን አታቻክሉት ይላል።
ሱረቱል ስንት መሰል አንቢያ ቁጥር 37 ላይ ሰው ቸኳይ ሆኖ ተፈጠረ፣ ታምራቶቼንም በእርግጥ አሳያችኋለሁና አታቻኩሉኝ ይላል። አታቻኩሉኝ አታጣድፉኝ እና ለምን ታቻኩለዋለህ? አሁን አጣደፍ ነው እንደኛ እኮ አረጋጉ፣ ትንሽ እያረጋጋችሁ አናቻኩለውም። እሺ አናቻኩለውም፣ አናጣድፈውም ብዙም እስቲ ቀስ ብሎም ቢሆን ጸሎት ያቀርብ፣ ችግር የለውም። አናቻኩለውም። ሰው ችኩል ሆኖ ተፈጠረ፣ ስለዚህ አታቻኩልኝ ብሏል። አናቻኩለውም። ባይዘዌ 40 ዓመት ምናምን እንደዛ ድፍን አድርጎ ሰርቶት ስንት ዓመት አቆይቶ አታቻኩልኝ ይላል እንዴ ደግሞ። ኤኒዌይስ ግን እሺ አናቻኩልህም አላ ቀስ በልና ቢሆንም በቃ ቀስ በል። እንደ ኤሊም ተጉዘህ ቢሆን ወደ ማን ነው ጸሎት የምታደርገው? ምልጃው ወደ ማን ነው? ፎሪቨር ላይ ምንድን ነበር ስሙ? ከጎን ያለው ጽሑፍ አልነበብ ብሎኛል። እኔ መልሳለሁ ሙስሊም ነኝ አስገቡኝ እያለ ስለሆነ ይግባ። የት አለ? እዚህ ኮመንት ላይ አንድ ጻፍ። ይቅርታ ይሄ እኮ አይመልስም። ለምን መልሰው ገባ? ገባ። እሺ ምን ትላለህ? አላህ አማላጅ ነው አይደለም? እግዚአብሔር አላህ ወደ እሱ የሚያማልዱ ሰዎች ምን ሰምታወራው? ምን አልክ? ኖ አይደለም። ቆይ አሁን እግዚአብሔር አላህ ነው የምልህ። ኧረ እባክህ ወገናችን፣ እግዚአብሔር የሚለው ቃል ራሱ እኮ ለእናንተ አይሆንም እኮ። እግዚ ምን ማለት ነው? አቤር ማለት ምን ማለት ነው? አብ ማለት ምን ማለት ነው? ሄር ምንድን ነው ብዬ ብጠይቅህ እኮ እስልምናን ገደል ይከተዋል። አላህ ብለህ ብቀጥልስ አይሻልም? በሚያዋጣ በምንግባባበት አልሙሂም ማይንዳችን ሰፋ እናድርገውና ሀሳቦቻችን ትንሽ እኛ ሳጥረነዋል። በቃ እኛ የምናይበት መነጽር ይሄ መነጽር ካልበቃችሁ በዚህ ካላየ ያማልደው ሀሳብ እኔ ከሁሉም አንግድ አልገድፍም። ገብተዋል አይደለ? አላህን በል እና ቀጥል። አላህ ወደ ማን ነው የሚያማልደው? ያቀርባል። አላህ የስራዎችን ውጤት ስራ ወይም ደግሞ ደመወዝ ከፋይ ነው ብዬ ማምነው። ሀቢቢ አላህ ያማልዳል። ወደ ማን ነው የሚያማልደው? ወደ አላህ የሚያማልዱ እንትኖች ምናልባት አንዳንድ እንትኖች የሚያምኗቸው ሊኖሩ ይችላሉ። ሶኪ ማፊ ሙሽኪላ ምናልባት እኔ እንትን ባልልበትም ማለት ነው። ገብተዋል። ስለዚህ አንተ እያልክ ነቢያቶች አማላጅ ናቸው አይደሉም? አለ አስተምሮቱ ላይ አለ። ነቢያቶች አማላጅ ናቸው። ኦኬ አላህ ሰላም የውመል ቂያማ ላይ የትንሣኤ ቀን የሚያማልዱ ሊኖሩ ይችላሉ። አላሁ አለም። ይሄንን አላህ ነው የሚያውቀው። ምክንያቱም ከሀዲስ ላይ ፕሊዝ ስላልደረስንበት ሀዲሱ ላይ ብቻ ባለው እናውራ። የዛለት ያማልም ሌላ ጉዳይ ቢሆንም ነገር ግን እንደ ሀዲሱ መሰረት ነብይህ በቂያማ ቀን ያማልዳል አለ ለኡመቱ። ስትሰልም ነው የሚያማልድህ። እፎይ ዝም ብለህ ሳትሰልም ያማልደኛል። ለአንተ ያማልዳል እንዳትከስር። እኔ እኮ እሺ በቃ ከስሩን አይሻልም? መስለም አለብህ። እኔ የምጠይቀው ሌላ እሱ የሚመልሰው ሌላ፣ እኔ የምጠይቀው ሌላ እሱ የሚመልሰው። ፎሬቨር ነው ያልሽ? ማን ነው ያልሽ ነበረ? ፎሬቨር የሆነ ነገር ነው ጽሁፉ ከጎኑ አንድ ጻፍ። ከቅድም ጀምሮ እንዳትየው ገባ ያስገብቻለሁ። ፎሬቨር እንኳን ደህና መጣ። አንድ የሆነ ነገር ሳነብ ለዚህ መልስ ይሆናል ብዬ ያሰብኩትን ነገር ነው። በጣም ነው የምወደው፣ በጣም ነው የማከብረህ።
ግን አንድ የሆነ ነገር ያነበብኩትን ነገር ብነግርህ ደስ ይለኛል። ሙስሊም ነህ ክርስቲያን? እኔ ክርስቲያን ነኝ፣ ግን ያነበብኩትን ነገር ብነግርህ ደስ ይለኛል። ይጠቅማል መቼም። መልስ መልሳለሁ ብሏል ሙስሊም ተብዬ በአማላጅ አስገብቼ። አዎ፣ ግን የሙስሊሞችን ስላሴ ላሳየ ስለፈለኩ ነው። ሙስሊሞቹም ስላሴ ያላቸው እና በጣም ስለገረመኝ ታውቀዋለህ፣ ግን ላስታውስ ብዬ ነው። እሺ፣ ምን ላይ ነው ጥቅሱም? ቢ ታስታውሰዋል? ጥቅሱን አስታውሰዋለሁ። እና ሱረቱል አልኢምራን 135 ላይ አላህ ብቻ ነው ኃጢአትን የሚምር የለም። ሁለተኛው ደግሞ ሱረቱል መሐመድ አህቃፍ 31 ላይ ደግሞ መሐመድ ደግሞ ኃጢአት ይምራል ይላል። ኃጢአትን ይምራል። ያ ከዛ ደግሞ ቡኻሪ ደግሞ 6807 ደግሞ ጥቁሩ ድንጋይ ደግሞ ኃጢአትን ይምራል። ሌሎቹ 3 ቦታ ላይ ደግሞ መሐመድ ኃጢአተኛ እንደሆነ ይናገራል፣ ኃጢአት እንደሰራ 4252 ለምሳሌ ብዙ ቦታ አለ። ኃጢአተኛ እንዴት ነው ኃጢአት የሚመራው ብዬ በጣም ግራ ይገባኛል። እና አንድ የሆነ ነገር መሰራት አለበት ብዬ የማምነው እፎይ ወንድሜ፣ ብዙ ነገር እነሱ እንትን አይሉም። ብዙ ነገሮችን አንድ ጊዜ ሚዩት አድርጌ እንትን ልበል። ምን አንድ ጊዜ ሚዩት ላድርገው? አንድ ጊዜ ሰው እየጠራኝ ነው እንዳይሆንብን። እሺ ፈጠን አድርገውና ርዕስ ሽፍት ስለሚሆንብን። እሺ ኦኬ። ሙስሊሞች ካላችሁ አስገቡኝ። አስገቡኝ ሙስሊሞች ካላችሁ አላልኩም። በቃ እኔ ሰውዬ ወገኖቼ፣ ዘመዶቼ ደግናችሁ እንዴት ናችሁ? አላህ ወደ ማን ነው ምልጃን የሚያቀርበው? አላህ ምልጃን ቁርአን ላይ የተሆነና ጥቅሱን ንገረኝ፣ እኔ አስታውሰዋለሁ። እና አላህ ምልጃን ያቀርባል። ምልጃን የሚያቀርብ ከሆነ ለማን ነው ምልጃ የሚያቀርብ? ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ አይደለምን ትላለህ? እኔ አሳዘኑኝ። በቃ እንደ ባለፈው ሊያደርጉኝ ነው። ሼማ ሲዘውኝ እንትን ሊያደርጉ ነው። በቃ ማለት ሼማ ሲዘው በቃ ስላላ ፍታን በቃ አታስጨንቀን አይነት ስሜት እንዲሰማኝ ሊያደርጉኝ ነው። ያኔም በቃ እንደዚሁ ነበር የሆነው እና አሁንም ያ ነገር ሊከሰትብን ነው ማለት ነው። ያ ነገር ከመከሰቱ በፊት ግን ምን አለ ሙስሊሞች ምላሽ ብትሰጡን። አላህ ወደ ማን ነው ምልጃን የሚያቀርበው? አላህ አማላጅነቱ ወደ ማን ነው? የአላህ ምልጃ ወደ ማን ነው? ወገኖቼ ስማ፣ ክርስቲያን የለውም እንዲ አሁንም። ወይኔ ይህ አካውንትና ይሰማል አለ። አይ እፎይ የአሁኑ ሱራ ገርሞኛል። እባክህ አታቻኩኝ ምናምን የሚለው አታጠርፉኝም የሚለው እና የሆነ ሳምንት እየቆየ ብገባስ? አንድ ሳምንት 2 ሳምንት እያረፍክ ብገባ ምን ይመስልሃል? እንደ ሀሳብ ነው። አፈጣጠንኩባቸው ስላለ ቶሎ እየገባ ገና እኮ አልኩህ፣ ገና 4 ወር ሙሉ በ4 ዓመት ማይነቅሉትን የቤት ስራ ነው የምንሰራቸው። ስላላ ምንም አውርተው ማያውቋቸውን ኡመቶቻቸውን አስተምረው ስለማያውቁ መጥተው ይማራሉ። ብዙዎች ይድናሉ። ብዙዎችን እናድንበታለን። እንዴት እንደዋሿቸው፣ እንዴት እንደቀጠፉባቸው በሐሰት እንዲሁ በተረት ተረት መስጊድ ላይ ተረት ተረት እየነገሯቸው እንዴት ሲሸውዷቸው እንደኖሩ መጽሐፍቶቻቸውን ገልጠን ማሳየት ብቻ የሚጠበቅብን። እኛ እንደነሱ ድራማ አንሰራም። እኛ እንደነሱ አንዋሽም። እኛ እንደነሱ በማጭበርበር አይደለም የምንሰራው፣ እውነትንና እውነትን ይዘን ብቻ። ምክንያቱም የህይወት ጉዳይ ነው፣ እኛ የድራማ ጉዳይ አይደለም። እዚህ ጋር ስለ ህይወት ነው የሚገደን እንጂ የምንዋሽለት አምላክ የለንም። ድራማ የምንሰራለት አምላክ የለንም። የምናጭበረበርለት የለም። ስለ እውነት ግን ያንን እንሰራለን። የትኛውንም
ሙስሊሞች አምጧቸው፣ ይግቡ፣ ይመልሱልን። ግቡ፣ መልሱ። እስቲ አላህን ታውቁታላችሁ? ነት አታውቁትም። በቃ አይኑን ገባን ምላሽ የለም። እጁን ገባን ምላሽ የለም። እግሩን ገባን ምላሽ የለም። ባቱን ገባን ምላሽ የለም። እንትኑን አርሹን ገባን ምላሽ የለም። ጨረቃን ገባን ምልክቱን ምላሽ የለም። ስሙን ገባን ምላሽ የለም። እና አላህ ምኑን ነው የምታመልኩት ሳታውቁት? ወይኔ ወገኖቼ፣ ወይኔ ወገኖቼ። የሆነ ልጅ አለ ጄምዲን ታውቀዋለህ? አብዱል ፈተና አላውቀውም። በጣም ጂነስ ነው እና ከእስልምና ወጣ ነው እና ይሰማና አንዳንዴ ያሳዝነዋል። ምን እንደሚል ታውቃለህ? ወይኔ ወገኖቼ፣ ወይኔ ወገኖቼ ይላል። ያሳዝኑታል አንዳንዴ ሲያስበው እና የእኔም ተጋባብኝ እሱ አባባል። እኔ የምልህ የጨረቃውን እንትን ለምን ታውቀው? ሌላ እኮ ተገኘ ቁርአን ውስጥ ያ የጨረቃ አምላክ የሚል ሱራ እኮ ተገኘ። ሱረቱል ያሲን የጨረቃው አምላክ ሲን አይደል የሚባለው? ሲን እና ቁርአን ላይ ሱራ 36 ላይ ያሲን ይላል። ሌሊት የሚቀራ ቁርአን ነው እና ባለፈው ከፍቼ ነበር ጠይቄ መልስ አጣው። ያሲን ያ የጨረቃ አምላክ እያለ ነው የሚያወራው። ያ እንደ ዲፋይንስ አርቲክልም ትቆጠራለች። ሲን የሚለው ደግሞ ዘሙን ጋድ ማለት ነው። ስለዚህ ያሲን ማለት ቁርአን ላይ የሚገርም በችግር ጊዜ የምንቀራው ቁርአን ነው እና ሌሊት የተነሳን እንቀራዋለን። ያ ከምን ጋር ተጋጨብኝ መሰለ? አላህ ወደ ቅርቢቷ ሰማይ ይወርዳል የሚለውን ሐዲስ አለ መሰለኝ፣ ከሱ ጋር የሚገናኝ ነው። ኦኬ እሺ፣ ተማም ይሰማል። ተማም እንኳን ደህና መጣ። ታምታም ይሰማል። ተማም ብዬ አነበብኩ። ታምታም ብለን ስለማናነብ ያው ሙስሊም ከሆነ ብዬ ታም 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 መቼም ስም አይሆንም። ታም ታም ተማም ነው የሚሆነው። ይሰማል። ታም 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 ታምራት ነው። ታምራት ነው። በቃ ዛሬ እያሸነፋችሁ ይሰማኛል። ክርስቲያኖች እያሸነፋችሁ ለምን ልኩት? ቆይ እፎይ ምን ልታዘዝ? ኦኬ እሺ፣ ወደ ቶፒካችን እንመለስና ስለዚህ አላህ በቁርአኑ መሰረት ወደ ቁርአኑ እንግባለንና አላህ አማላጅ ነው። አላህ አማላጅ ነው። ከሱም ሌላ እንደውም አማላጅ እንደሌለ ይናገራል። በዚህም መሰረት አላህ ወደ ማን ነው ምልጃን የሚያቀርበው? ምልጃን የሚያቀርብላችሁስ ምን እያለ ነው? የሚሉ ጥያቄዎችን ደጋግመን እየጠየቅን ነው። አላህ ካላህ ውጭ አማላጅ እንደሌለ ቁርአኑ ይነግረንና ሐዲስ ላይ ስንሄድ ደግሞ አይ ነቢያቶችም አማላጅ እንደሆኑ ደግሞ ያስቀምጥልናል። ይሄ ማለት ግጭት ነው። አንድ ነቢያቶች እሺ ወደ አላህ ነው ምልጃን የሚያቀርቡ ማለት ነው። አላህስ ወደ ማን ነው ምልጃን ደግሞ የሚያቀርበው? አይ የነቢያቶችን ምልጃ ነው እንዳትሉ ደግሞ ነጠለው። ምን ብሎ ነቢያቶች ያቀርባሉ፣ ከዛ በኋላ የኔ ተራ ምልጃ ነው ብሎ ደግሞ የሱ ከነቢያቶቹ ሌላ ሁለተኛ ምልጃ እንደሆነ ደግሞ አስቀመጠው። ምልጃ ነው፣ ቃሉ ተመሳሳይ ነው። ነገር ግን እሱም እንደሚያማልድ ነገረን። ይሄ ማለት እነሱ ከለመኑ እሱስ ማንን ነው የሚለምነው? ኤኒ ሙስሊም ይህንን ሊመልስልን የሚችል አላህ ወደ ማን ይለምናል? ምልጃ አንዱ ስለ አንዱ ያደጉት እፎይ ሸፋይ መሐመድ ብቻ የሚለውን ዜማ ነው እያዜሙ ያደጉት። ባይዞ ይሄንን ምንም አያውቁትም ሙስሊሞች። ያ እና የምርም መሐመድ ራሱ ሸፋዓ መሆን ይችላል። እሱ ላይ ምን ሄድበታል? ያ ሸፋይ መሐመድ ነው። መሐመድ ነው።
አማላጃችሁ መሐመድ ነው። ባይዘ በእስልምና ኢቨን ምን አሳዘኑኝ እኮ እነዚህ ሰዎች እያሳዘኑኝ ነው። በቃ አሁን ኢቨን የሞተ ሰው ላይ መቃብሩ ላይ 100 ጊዜ ጸሎት ካደረጉ ምልጃቸው ተቀባይነት ነው። አንዴ ክፈትልን ክርስቲያን ኢማጅን የሚጠበቅብህ አብዱል ፈተና 100 ሰዎች አዘጋጅ ጸሎት የሚያደርጉልህ 100 ጊዜ ጸሎት ካደረጉ ምልጃቸው ተቀባይ ነው። ገነት ትገባለህ። ምልጃ የሚያቀርብልህ ሰው አዘጋጅ ስትሞት። ምልጃ የሚያቀርብ እኮ እስልምና ውስጥ የለማ። ያው ማርያምን መሰለኝ ያለው አብዱልቃድር ጂላኒ እና ማመሰሉ ቅዳሜ ሰይድና ሀዲር ናቸው። በቀን ተከፋፍለው ነው የሚያቀርቡ። ቆይ አላህ ዘንድም ቀን አለ ማለት ነው። ሰኞና ማክሰኞ ዘንድ እንደ አላህ ቀን ይመርጣል፣ ሰው ይመርጣል፣ ፉንጋ ቆንጆ ይመርጣል። ቆንጆ ነው የሚመርጠው። በነገራችን ነቢያችን ቆንጆ ናቸው። አሃ አላህም ቆንጆ ነው ይላላችሁ። አዲ ደንቆሮ አይወድም፣ አይነ ስውር አይወድም፣ ክርስቲያን አይወድም፣ አይሁድ አይወድም። ኦኬ ቺና አዲስ አንዴ እንመልከታት። እሺ ክርስቲያን ይድባል። ኦኬ አይሻ እንደተረከች አላህ መልክተኛ ሰምታ። እሺ if a company of Muslims numbering 100 pray over a dead person, all of them interceding for him, their intercession for him will be accepted. የመቶ የሙስሊም ሰዎች የሞተ ሬሳ ላይ የሞተ ሰው ላይ ከጸለዩ እና ካማለዱ የነሱ የሁሉም ምልጃቸው ተቀባይነት ያገኛል። የት ነው ሐዲሱ? ሳይ ሙስሊም 947 ላይ 100 ሰዎች ካማለዱ ከጸለዩ የሞተ ሰው ላይ የመቶዎቹም ምልጃ ተቀባይ ይሆናል። እና መቃብር አምላኪ ይልሃል። መቃብር ቦታ ሄደው ጸሎት የሚያደርጉ ይልሃል። ለሞተ ሰው ጸሎት አይደረግም ይልሃል። ይመጣና ለሞተ ሰው 100 ጊዜ ጸሎት ካደረግክ 100 ቆጥረህ እንትን ካለ ምልጃው ተቀባይነት አለው። ስለዚህ የሚጠበቅብህ የፈለገ ኃጢአት ስራ 100 ሰው ምልጃ እንዲቀበሉት ጸሎት ማድረግ ነው የሚጠበቅብህ። 100 ሰው 100 ጸሎት መቁጠር ብቻ ነው ለሞተ ሰው። ይህን ማድረግ ይከብዳችኋል ወገኖቼ? 50 60 ላይ ለምን ታቆማላችሁ? 100 ጊዜ ምልጃ ማቅረብ ነው የሚጠበቅብህ። ገነት የሚያስገባው ከሆነ የሞተው ሰው ላይ 100 ጊዜ ጸሎት ማድረግ ምልጃው ተቀባይነት ካለ የኔ ልመና ተቀባይነት የሚገኝለት ከሆነ አይደለም 100 ጊዜ 1000 ጊዜ ለምን ምልጃ ላቀርብ ትቀልላለህ እንዴ? 1000 ጊዜ ራሱ ልለምን እንችላለሁኝ። ምን ይከብደኛል? ቀኑን ሙሉ ሌሊቱን ሙሉ ይቅር በለው ማለት ይከብደኛል። ቦጃ ሰላም ነው፣ እንዴት ነው? አለ አልሐምዱሊላህ። ጥያቄ ነበረኝ። ኦኬ ጥያቄያችንን ትመልስና ትጠይቀናለህ። አይ ጥያቄ ካላችሁ እሱ ጋር ግቡ። ሌሎች አስተማሪዎች አሉ። ቦጃ አላህ ያማልዳል አያማልድም? አይ እኔ ጥያቄ ለመመለስ ብቁ እውቀት የለኝም። እነሱ ጋር ምናምን ወገኖቼ ባካችሁ ስላላህ አንድ ቀን እንኳን መልሱ። አንድ ቀን እንኳን መልሱ። እፎይ እሱ ጋር ገባ። ጥያቄ መጠየቅ ከፈለግ እኔ ልጠይቅ ነው ገባ። ስላንተ እምነት እኔ ስለ ራሴ እምነት ጥያቄ ካለኝ ስላላህ ምንም የምታውቀው ነገር የለም ማለት ነው። ስላላህ ምንም የምታውቀው የለም አለ። ስለማቅ እኮ እኔ ስለማቅ ችግር እፎ የአረብ ሀገር ነው እንደምሰራው አስመሰለብኝ እኔ። አይ ወንድም እሱ ጋር ስላለ ብዬ ነው። መጠየቅ አይቻልም። ጥያቄውን ትመልስና ትጠይቃለህ። እሱ እና ጠይቁ እያለ ነው። ትጠይቃለህ። ምንም መልስ የለም። ተወያይ በለው ልብ ካለው ሂድና ጠይቆና ካልመለስክ የፈለግከውን ነገር አለ ማይካዝ በቃ ያዘውና ናና ይጠይቅ እሱ ተፈለገ። ኤኒዌይስ ቁርአኑ በግልጽ ምንድነው እሱ የነገረን ካላ ሌላ አማላጅ እንደሌለ ነው። ነገር ግን የሞቱ ሰዎች ላይ እንኳን
ልብ በሉ የሞቱ ሰዎች አዲሱን አንድ ያድርገው 100 ጊዜ ጸሎት ማድረግ ምልጃው ተቀባይነት አለው። ምን አለው? ምልጃው ለሞተ ሰው 100 ጊዜ ጸሎት የምታደርግለት ከሆነ ያ ምልጃ ተቀባይነት አለው። which means ወንድም የሆነ ወንጀል ሰርቶ 100 ጊዜ ምልጃ ካቀረባችሁለት ያ ሰውዬ ይድናል ማለት ነው። በስራው ሳይሆን የሚጠየቀው አንተ ባማለድክለት እሱ ገነት ሊገባ ማለት ነው። ይሄ ፌር ነው ብለህ ታስባለህ አብዱል ፈታህ? አታቻኩልኝ ብሏል እኮ። አትቸኩሉም። ክርስቲያን ሄድበት ትንሽ ምግብ ልብላ እንዴ፣ ሰዓት እየሄደብኝ እኔ ሳልበላ እየተጨቃጨኩ። ኦኬ ብላ፣ ኧረ ብላ። እስከዛ ሙስሊሞች ካሉ እስኪ ያስገቡልንና ቼክ እያደረጋችሁ አይ ቲንክ የሚገቡ አይመስለኝም። ካላችሁ ግቡ፣ አምላካችሁን ተዋወቁት። አላህ ልጠይቅ የመጽሐፍ ባለቤቶችን ጠይቁ ስለሚል ቦጃ ስለ እስልምና መጠየቅ ከፈለጋችሁ የእስልምና መምህሮች ጋግቡ። አላህ ወደ ማን ነው የሚያማልደው? ከመጽሐፍ በላይ ቁርአንን ነው የምታውቁት ማለት ነው። አንድ ጥያቄ ብቻ ልጠይቃችሁ እስቲ፣ አንድ ብቻ። ከባድ መጀመሪያ አላህን ወቀው። የምታመልከውን አምላክ ወደ ማን ነው የሚጸልየው? ወደ ማን ነው የሚማልደው? ወደ ማን ነው የሚለምነው የሚለውን መጀመሪያ ማወቅ አለብህ። እሺ ሙራድ ገብተሃል። ኦሮሚፋ ዱበተነ ፈካተ ይፎይ ኩኒ ይቀጥል። አነ ኦሮሚፋ ዱበዳ ምግብ እየበላሁ ነው አልኳችሁ እኮ እናንተ ሰዎች። ምግብ ልብላ፣ እራቴን ልብላ። እሺ በቃ ቢላና እስከዛ ድረስ ሌሎች ካሉ እንቀጥልሽ። ኦኬ እሺ እንግዲህ ሙስሊሞች አምላካቸውን እንዴት እንደሚስሉት ታውቃላችሁ ሁላችሁ። አላህ አንድ ነው፣ ያው በአካልም አንድ ነው ብለው ነው የሚያስቡት እነሱ። ምንም እንኳን ቁርአኑ አንድም ቦታ ላይ አላህ በአካል አንድ ነው የሚል ባይኖርም ማለት ነው። ይሄ በአካልም በምንም በኤሰንስም አንድ የሆነው አካል ወደ ራሱ ይለምናል፣ ወደ ራሱ የሚያቀርበውን ምልጃ ራሱ ይሰማል፣ ወደ ራሱ ይጸልያል፣ ራሱ የሚያቀርበውን ጸሎት ይሰማል። ከዛ በኋላ ሪስፖንስ ይሰጣል ነው ብላችሁ የምታምኑት ሙስሊሞች? አለበለዚያ ይሄ ምን ማለት ነው? አላህ አማላጃችን ነው፣ እንዲሁም ከኔ ሌላ ማንም አማላጅ የለም ብሎ አላህ እዚህ ጋር እየተናገረ ስለሆነ ማለት ነው። ይሄ ወዴት ነው እንትን የሚለው ባይዘ እንግዲህ ሉክ አላህ ሙስሊሞች የሚያምኑት ፈጣሪ ነው፣ ፍጡር አይደለም። አማላጅ ሲባል ደግሞ የግድ ፍጡር መሆን አለበት። አማላጅ ሲባል እንግዲህ እንደ ቁርአኑ አስተምሮ ማለት ነው፣ አማላጅ ሲባል ፍጡር መሆን መቻል አለበት። ለምን? በእነዚህ አካላት በሶስት አካላት መካከል የሚደረግ ስለሆነ ማለት ነው። የሚማልደው አለ፣ የሚያማልደው አለ። ስለዚህ አላህ ከዚህ ውስጥ አማላጅ ሆኖ መጥቷል። እሺ ለማን ነው የሚያማልደው? አላህ የሚለምነውስ ማንን ነው? ይሄን ሙስሊሞች መመለስ ትችላላችሁ? አትችሉ? ያው ቅድም እንዳልኳችሁ ሸፋዓይ ሙሐመድ ነው የሚለውን ብቻ ስለሆነ እናንተ የምታውቁት ማለት ነው፣ መስጊድ ላይ የተናገራችሁ ስለሆነ። ግን ያው የምር ሙሐመድ ሸፋዓ መሆን ይችላል ከተባለ በፍጹም አይሆንም። ለምን? በሱራ 46 ቁጥር 9 ላይ አላህ በእኔ ላይ ምን እንደሚያደርግብኝ እንኳን አላውቅም ብሏል። ስለዚህ በራሱ ላይ ምን እንደሚያደርግበት የማያውቅ አካል በቂያማ ቀን እኔ ብቻ አማላጅ ነኝ ማለት አይችልም ማለት ነው። አረ ሙራር ሪፖርት እያደረገ ነው መሰለኝ። አስወጡት። ሙራር ሪፖርት እያደረገ ነው መሰለኝ። እሺ አስወጡት። ሙራር ተመለስ። ያ እሺ ሁሱ ሰው ገብቷል። ሁሱ ሚል አካውንት ያለ ማይክን ክፈትና አውራ። ሁሱ ኦኬ፣ ሁሱ ገብተሃል። እያወራ ከሆነ አይሰማም። ማይክ ኦፍ ነው። ማይክ
ስለዚህ ወደ ማን ነው አምላካችሁ የሚያማልደው? የሚለምነው ማን ነው የሚለምነው? በዚህ ክርስቶስ ምን ብሎ ተናግሯል? የዮሐንስ ወንጌል ምዕራፍ 14 ቁጥር 14 ላይ ማናቸውንም ነገር በስሜ ብትለምኑ እኔ አድርገዋለሁ ብሎ ተናግሯል። ስለዚህ ሊለምን የሚችለው ወደ ሕያው አምላክ ነው ማለት ነው አይደል? ማናቸውንም ነገር በስሜ ብትለምኑ እኔ አድርገዋለሁ። ክርስቲያን እየከፈት ካሳያቸው ባይን ይገባል ይባላል እና እንብላና ወገኖቼ። እሺ ዮሐንስ ወንጌል ምዕራፍ 14 ቁጥር 13 ጀምሮ እኔ ወደ አብ እሄዳለሁና አብም ስለ ወልድ እንዲከብር በስሜ የምትለምኑትን ሁሉ አደርገዋለሁ። ማናቸውንም ነገር በስሜ ብትለምኑት እኔ አደርገዋለሁ ብሎ ክርስቶስ ኢየሱስ ተናግሯል። ስለዚህ ጸሎትን ሊሰማ የሚችል በሁሉም ቦታ ኖሮ በሁሉም ቦታ ተገኝቶ ጸሎትን ሊሰማና ሊያደርግ የሚችል አካል መሆን አለበት ማለት ነው። አላህ ሊለምንና ሊያማልድ የሚችል። ስለዚህ እኛ ወደ ክርስቶስ ኢየሱስ ወደ አምላክ ነው ብለን እናምናለን። አላህ የሚባል አካል አለ ብላችሁ ካመናችሁ ማለት ነው። ወደ ቅድም ፖይንት ስመለስ ሙስሊሞች ካሉ አስገቡ። እሺ ገስት ውስጥ ሙሐመድ የትንሣኤ ቀን እሱ ነው የሚያማልደን በሱ ምልጃ ነው የምንድነው ብለው ያምናሉ። ሙስሊሞች ይችን ብቻ ነው የሚያውቁት። ስለ አላህ አማላጅነት በቁርአን ውስጥ በነገራችን ላይ 4-5 አንቀጽ አመጣን። አንዱን የማያውቁት ሙስሊሞች አንዱን መጀመሪያ ምን ሲሉ ሰምታችኋቸዋል? አይ አላህ እንዴት ይለመናል እንጂ አይለምንም፣ ይማልዳል እንጂ አይማልድም ሲሉ ነበር። ሙስሊሞች ግን እነዚህን አንቀጾች አውቋቸዋል? ሙስሊሞች እነዚህን አንቀጾች አታውቋቸውም። ሸፋአይ ሙሐመድ የሚል መንዙማ ይለቀቅላችኋል። ከዛ በኋላ እሱን ስታዜሙት ትውላላችሁ ማለት ነው። ይሄንን ግን አታውቁትም። ሸፋአይ አላህ ነው ብላችሁ ለምንድን ነው እንትን የማትሉት? ቁርአኑ ሸፋአችሁ አላህ ሸፋአችሁ ሙሐመድ ነው። ማነው የሚለው አካውንት ከስር ኤክስ ምናምን የሚል አካውንት ያለ የሙስሊሞች ሸፋአ በትንሣኤ ቀን አላህ ነው እንጂ ሙሐመድ አይደለም፣ በቁርአኑ አስተምሮ ማለት ነው። ሸፋአይ አላህ። ስለዚህ ሸፋአይ ሙሐመድ የሚለው አይሰራም። ለምን? ሙሐመድ ራሱ የት እንደምገባ አላቅም ብሎ ስለተናገረ። የት ሱራ 46 ላሳያችሁ እንዴ አላህ እንትን ነብያችን ክርስቲያን ነብያችን እኮ በቂያማ ቀን እግሩ ስር ጎንበስ ብለው እኮ ይለምናሉ ለኛ ብለው ለራሱ ኃጢአት ጀመረ ለምን ነው? ይሄን አንብበው እስኪ አብዱል ፈታ አሁን ምን ይላል መሰለ? ከመልእክተኞች ብጤ የሌለኝ አይደለሁም በእኔ ላይም በእናንተም ላይ ምን እንደሚሰራ አላውቅም ብሎ ሙሐመድ ተናግሯል። ለምሳሌ ስለዚህ በእኔ ላይ አላህ ምን እንደሚያደርግብኝ አላውቅም፣ በእናንተም ላይ አላህ ምን እንደሚያደርግባችሁ አላውቅም። ይሄንን በሱ ላይ የት እንደሚገባ የማያውቅ አካል እንዴት ነው ሙስሊሞችን ሊያማልድ የሚችለው? አሁን የዮሐንስ ወንጌል ምዕራፍ 14 ከቁጥር ይሄን ማን የጻፈው ነው? ማን የጻፈው ነው? ይሄ ከላም አላህ ነው፣ ያላህ ቃል ነው እኮ። በቁርአን ነው? ቁርአን ውስጥ ነው ያለው? ቁርአን ውስጥ ነው ያለው። ሱራ 40 አህቃፍ ቁጥር 9 ላይ ማለት ነው። ሙሐመድ ምን አለ? በእኔም ላይ በእናንተም ላይ ምንም እንደሚሰራ ነው ያላውቅም። ይሄን አካል ነው በትንሣኤ ቀን ያማልደናል የሚሉት ሙስሊሞች ማለት ማለት የራሱን ሳልቬሽን እርግጠኛ ያልሆነ ሰው እኔን ያማልደኛል ብለው ሙስሊሞች ተስፋ ያደርጋሉ። ለዛ ነው ወደ ጌታ ወደ ኢየሱስ ክርስቶስ ኑ የምንላችሁ። ለምን? ክርስቶስ ኢየሱስ ምን ብሎናል? ሄጄ ስፍራ አዘጋጅላችኋለሁ፣ ወደ እናንተም ደግሞ ዳግመኛ ተመልሼ እመጣለሁ፣ እኔ ባለሁበት ደግሞ እናንተ ከኔ ጋር እንድትሆኑ እወስዳችኋለሁ ብሎ ተናግሯል። እኔ እውነትም መንገድም ሕይወትም ነኝ፣ ከኔ በቀር ወደ አብ የሚመጣ የለም ብሎ ስለተናገረ ማለት ነው። ሙሐመድ ግን ምን አለ? እኔ አሁን ይሄን ተፍሲር ኢብን ከቲርን ብታዩት ደግሞ ሙሐመድ አያውቅም፣ ነገር ግን ሌሎች 10 ደግሞ ጀነት ይገባሉ ተብለው አላህ እርግጠኛ ይሆንላቸዋል። አላህ መሐመድ ከነዛ ከ10 ውስጥ እንኳን አይደለም። በነገራችን ላይ ለምን ማርያምን እኮ ያገባል? ምን ሆነ ነው ክርስቲያን?
ማርያምን ያገባል እኮ። ማርያም ደግሞ ጀነት ትገባለች ተብሎ ተረጋግጧል። ማርያምና የፍርዖን ሚስት እና እነሱ ደግሞ ያገባል። ያ ሙስሊሞች በነገራችን ላይ እንደዛ ብለው ያምናሉ። ነገር ግን እዚህ ጋር አላህ እየተናገረ ያለው ምንድነው? ሙሐመድን እንደዚህ ብለህ ነገራቸው ነው። በእኔም ላይ በእናንተም ላይ ምን እንደሚሰራ አላውቅም። በነገራችን ላይ ሐዲስ ላይ አለ። ልጆቹ ሚስቱንም ልጁንም ያስፈራራ ነበር። ፋጢማ ሆይ እኔ ከአላህ ቅጣት አላድንሽም፣ አሊ ከአላህ ቅጣት እኔ አንተን አላድንህም እያለ ሙሐመድ ሲናገር ነበር። ስለዚህ ማዳን የማይችል ራሱንም ማዳን የማይችል ተከታዮቹን ቤተሰቦቹንም ማዳን የማይችል ዊዶን ብሊቭ እና የትንሣኤ ቀን ያማልዳል ብለን አናምንም እኛ። ሙስሊሞች ካሉ አስገቡ። አብድ ፓፓ ገብታል። አብድ ፓፓ ወጣ። አረ ሙስሊሞች ዛሬ ገቡ። እስኪ ስለ አምላካችሁ መልሱ። አይሻ ስለነገር ያገባት ናት። አይሻ የምትባል እኮ አለች። የሙስሊም ስም ነው እንግዲህ። እንደኔ ግራ ያገባት ናት ወይስ አይሻ? እሺ መልሽ አይሻ፣ ተናገሪ ስለራስሽ። ስለሚመልስ ነው ዘጋውታ ወንደዛ አሁን ክርስቲያኖኛ ነው። ያ እንግዲህ ከነበረችበት ከዚህ ውጥንቅጡ ከጠፋ በነገራችን ላይ ይሄንን አምላክን ሳያውቁ መኖር በነገራችን ላይ በጣም ከባድ ነው ጋይስ። አይታችኋል። የማታውቁትን አምላክ ከሱ ጋር ሄደን እንኖራለን ብላችሁ ታምናላችሁ ሙስሊሞች? የማታውቁትን ያላወቃችሁትን አምላክ ከዛ ጋር ሄደን እንኖራለን፣ ዘላለም ከሱ ጋር ሕያው እንሆናለን ብላችሁ ታስባላችሁ ሙስሊሞች? የማታውቁትን ማለት ነው። እንግዲህ በስንት ርዕሶች ተገባ፣ ምንም የሚታወቅ ነገር የለም። አይ ክርስቲያን አንተ ገልጠይቃት ምናልባት አይ እናንተ ሆን ብላችሁ ክርስቲያን የነበረችዋን ልጅ